የጌታ ጸጋና ሰላም ለሁላችሁም ይብዛ። ጌታ አምላክ የተባረከ ይሁን። እግዚአብሔር እንዲህ ያለውን ጊዜ ስለሰጠን እጅግ አድርገን እርሱን እናመሰግናለን። ስሙ የተባረከ ይሁን። እንደዚህ ያለ ጊዜ የሚሰጥ እግዚአብሔር ነው። እግዚአብሔር የሚናገርበት፣ እግዚአብሔር ራሱን የሚገልጥበት ጊዜ እድል ነው። እግዚአብሔር ይመስገን። ዛሬ ከእናንተ ጋር ለመከፋፈል ይዤ የመጣሁት ትምህርት በክርስቲያን ሕይወት ውስጥ አስቸኳዩ ጉዳይ በሚል ርዕስ ነው። በክርስቲያን ሕይወት አስቸኳዩ ጉዳይ ምንድን ነው? እዚህ የሰበሰባችሁ ሰዎች እንደ አጋጣሚ ሆኖ ጌታችን ልክ በምድር ይመላለስበት በነበረ ጊዜ እንደነበረው በአካል ቢመጣና አሁን በሕይወት ላደርግልህ የምትፈልገው አስቸኳይ በጣም አጣዳፊ ነው፣ ይሄን ልታደርግልኝ ይገባል የምትለኝ ነገር ምንድን ነው ብሎ ቢጠይቅ የሁላችንም መልስ ይለያያል። እጅግ ነው የሚለያየው። እንዳለብን ችግር ስፋትና ክብደት እያንዳንዳችን ይሄን ቀድሞ እንዲያነሳልኝ እንፈልጋለሁ የምንለው ነገር አለን። የአንዳንዶቻችን ችግር ቁሳዊ ችግር ነው፣ የኑሮ ችግር ሊሆን ይችላል። የአንዳንዶቻችን መንፈሳዊ ነው። የአንዳንዶቻችን የቤተሰብ ችግር ነው፣ ቤተሰብ ቀውስ ሊሆን ይችላል። የአንዳንዶቻችን የፍቅርና የጓደኛ ጥያቄ ሊሆን ይችላል። የአንዳንዶቻችን ችግር ህመም ሊሆን ይችላል። የአንዳንዶቻችን የሀገር ሊሆን ይችላል። አንዳንዶቻችን ለረጅም ዘመን ተጣብቆብን የቆየ ለረጅም ዘመን ሚስጥር አድርገን የያዝነው እየተከተለ የሚያንገላታን ነገር ሊኖረው ይችላል እና እግዚአብሔር ይህን አስቀድሞ ከኔ ላይ ካላነሳልኝ ችግር ነው የሚለው ነገር አለ። እንደየመልካችን ባህሪያችን እንደሚለያየው እንደዚሁ ፍላጎቶቻችን ይለያያሉ፣ የተጫኑን ነገሮች ይለያያሉ። ዞሮ ዞሮ ብዙዎቻችን እግሮቻችንን ከያለንበት ቦታ የሚያንቀሳቀሰን የእግዚአብሔርን ድምፅ እንድንሻ የሚያደርገን የተለያየ ችግር ይኖረናል። እግዚአብሔር አስቀድሞ ይህን ነገር ከኔ ላይ ቢያወርድልኝ ምንድነው ነገር አለን። ከዚህ በፊትም እንደተናገርኩት አንዳንዶቻችን ነገራችን ከመክበዱ የተነሳ እንደዚህ እንላለን፣ ጌታ ሆይ ዛሬ ካልተናገርከኝ መጨረሻዬ ነው እና እንድትናገረኝ እፈልጋለሁ። ይሄንን ከህይወቴ ላይ ካላደረክ እግዚአብሔር ካልረዳኝ ከዚህ በኋላ እግሬን አንስቼ የሚሄድበት የአንድ እርምጃ አቅም የሌለኝ ሰው ነኝ። ስለዚህ ጌታ ሆይ ካልተናገርከኝ መሞቴ ነው ትላላችሁ። ደስ የሚለው ነገር አትሞቱምም፣ አይናገራችሁምም። ምክንያቱም የቱ ነገር ከባድ እንደሆነ ከእናንተ በላይ ያውቃል። ስለዚህ ነው የትኛው ነገር ነው ከባድ፣ የትኛው ነገር ነው በፍጥነት ምላሽ ሊያገኝ የሚገባው የሚለውን ነገር ከመጽሐፍ ቅዱስ እንደናነሳ የፈለኩት። ለዚህ 3 መጽሐፎችን በዚህ በሚኖረኝ 40 ወይም 45 ደቂቃ ጊዜ ውስጥ አነሳለሁ። የመጀመሪያ እንደ ፊተኛ መጽሐፍ አድርገን ለዚህ መረጃ እንዲሰጠን የምንፈልገው የሚሄድበት እንደ አንድ መንጠሪያ የምጠቀመው የሐጌን መጽሐፍ ነው። በመቀጠል ይሄ የሐጌ መጽሐፍ እንደ ትንቢትነቱ በትንቢት መጽሐፍ ውስጥ ይቀመጥ እንጂ የሐጌ ትንቢት የተነገረበት ደግሞ የታሪክ ቦታ አለ። የታሪክ መጽሐፉ ደግሞ ዕዝራ ነው። ዕዝራ ከዚህ ጋር በቀጥታ ተያያዥነት ያለው መጽሐፍ ነው። ምክንያቱም ሐጌ እንደ ትንቢትነቱ ሐጌና ዘካርያስ እንደ ትንቢትነታቸው በትንቢት መጽሐፍ ውስጥ ይቀመጡ እንጂ ሐጌና ዘካርያስ የተነገሩት በዕዝራ መጽሐፍ ውስጥ ነው። እነዛ ትንቢቶች በሙሉ በዕዝራ ዘመን ዕዝራ በነበረበት ጊዜ ላይ ምርኮ መልስ በነበረበት ጊዜ የተነገሩ ናቸው። ጥሩ። ከዛ ሌላ መጽሐፍ ጨምሬ ያነሳለሁ ወይም አንድ ምዕራፍ ነገር አነሳለሁ ከመዝሙር መጽሐፍ። መዝሙር 146 የሐጌና የዘካርያስ መዝሙር ይላል። እግዚአብሔር ድልን ከሰጣቸው በኋላ የዘመሩ መዝሙር እንደመሆኑ እነዚህን 3 መጽሐፎች ውስጥ በዚህ ጊዜ የእነዚህን 3 መጽሐፎች ጥርጥር ለማንሳት ሞክራለሁ። የዚህ ትምህርት ዋነኛ ዓላማ ግን እግዚአብሔር ዛሬ እኛ ተጭኖናል ከምንለውና በጣም በአስቸኳይ እግዚአብሔር ከኛ ላይ ሊያነሳ እንፈልጋለን ከምትሉ ነገር በላይ እግዚአብሔርን ደግሞ ስትጠይቁት አስቸኳዩና ፈጣኑ ነገር በእያንዳንዱ ክርስቲያኖች ውስጥ ምንድን ነው የሚለውን ነገር እንድናቅ ለማድረግና ለዚህ እግሮቻችን እንድናነሳ ለማበረታታት ነው። የዚህ ትምህርት ዓላማ እሱ ነው። ስለዚህ እሱ እናገራለሁ። ለዚህ ትምህርቴ ስለዚህ እንደ መነሻ እንዲሆነኝ
አጠቃላይ የሐጌን መጽሐፍ መግቢያዎች ለመስጠት ልሞክር። ማን ነው የጻፈው ሲባል ሐጌ ነው ይላሉ። የለም ደግሞ ሐጌ አይደለም የሚል አለ። ጽሑፉ ላይ ክርክር አለ። ከዛ ቀጥሎ የምናነሳው ሐጌ ራሱ ማን ነው ነው። ስለ ሐጌ የተለየ የሚታወቅ ነገር የለም። አጭር አልኩት ይኸው የለም። ስለ ሐጌ የሚገመት ነገር ግን አለ። የሥነ መለኮት ሰዎች የሚገምቱት አንደኛ ዕድሜው ረጅም ሊሆን ይችላል። ከምርኮ በወጡበት ጊዜ ልጅ ሆኖ የወጣ ሰው ሊሆን ይችላል። ምክንያቱም ሳለፈው ቤተ መቅደስ ያውቃል። ከ70 ዓመት በኋላ ሲመለስ ደግሞ ይሄ በዚህ መልኩ ትንቢት ሲናገር ያንን ነገር እያስታወሰ ሲናገር ምናልባት ራሱን እያካተተ ነው የሚናገረው። ከዚህ አንጻር ዕድሜው ረጅም ሊሆን ይችላል ይላሉ። ሁለተኛ ስለዚህ ሰው የሚናገሩ ነገር ምናልባት ይሄ ሰውዬ የተወለደው ከእስራኤል በዓላት በአንዱ ቀን የተወለደ ነው ብለው ይላሉ። ምክንያቱም የስሙ ትርጉም የሚያመላክተው እሱን ስለሆነ ሐጌ ደስታ ወይም ፌሽታ ማለት ነው፣ ወይም በዓል ማለት ነው። ከዚህ ውጪ ስለዚህ ሰው የዘር ማንዘር የኋላ ታሪክ የሚታወቅ ምንም ነገር የለም። ከዚህ እኛ የምንማረው አንድ ነገር ነው። አንድ ሰው እግዚአብሔር የሚጠቀምበት ሰው ለመሆን የግድ ኖብል በት ሊኖረው አይገባም። የግድ የነቢያት ዘር ሊሆን አይገባም። የግድ ዘር ማንዘራቸው ተሰባስበው የቤተ ክርስቲያን አገልጋይ እንደሚሆኑ ሰዎች ዝርያ አገልጋይ መሆን የለበትም። እግዚአብሔር ከፈለገበት ቦታ የፈለገውን ሰው እያነሳ እንደሚጠቀም ማሳያ ይሆናል። ስለዚህ ስለ ሐጌ ብዙ የሚታወቅ ነገር የለም። ስለ መጽሐፉ እናንሳ። ስለ መጽሐፉ ስናነሳ ስለ ሐጌ መጽሐፍ ስናነሳ የሐጌ መጽሐፍ በብሉይ ኪዳን ካሉት መጽሐፎች ውስጥ በትንሽነቱ ሁለተኛው መጽሐፍ ነው። አንደኛው መጽሐፍ አብድዩ ስለሆነ አንድ ምዕራፍ ስላለው። ይሁንና የሐጌ መጽሐፍ ደግሞ ተጽዕኖ በማምጣት ረገድ ፊተኛውን ድርሻ ይዛል። ለ18 ዓመት ያህል የእግዚአብሔርን ቤት ሥራ ትቶ የእግዚአብሔርን ቤት አምልኮ አስቀርቶ የእግዚአብሔርን ቤት የአገልግሎት ስርዓቶች በሙሉ አቁሞ የእግዚአብሔር ሕዝብ የሚለው ስም ብቻ ሲቀረው እንደ ማንኛውም አሕዛብ እየኖረ እንደ ማንኛውም ተራ ሰው እየኖሩ እየወጡ እየገቡ እየበሉ እየጠጡ ስሙ ብቻ ሲቀራቸው ክርስቲያን የሚለው ስም ብቻ ሲቀራቸው ለ18 ዓመታት ተኝቶ የነበረን ትውልድ በማንቃት ፊተኛውን ድርሻ ይዛል የሐጌ መጽሐፍ። እዚህ እንደ ትንቢትነቱ ትልቅ ተጽዕኖ እንደማምጣት በትንቢት ይዘቱ ተጽዕኖ ማምጣት ትልቁን ስፍራ ይይዛል መጽሐፍ። ይሄን ካለም በቂ ነው። ስለዚህ ሌላ ነገር ደግሞ እናንሳ። ሌላ የሚጠቅም ነገር እናንሳ። ለመሆኑ ለማን ነው የተነገረው? ይሄ የሐጌ ትንቢት የተነገረው ለማን ነው? እሱም ማንሳቱ ጥሩ ነው። እንደ መግቢያ መጀመሪያ አንዳንድ ነገሮችን መመስረት ጥሩ ነው። የሐጌ ትንቢት የተነገረው ወደ ባቢሎን ምርኮ ሄደው አይሁዳውያን ናቸው። ወደ ባቢሎን ምርኮ ሄደው ከባቢሎን ምርኮ የ70 ዓመት ግዞት በኋላ ወደ ምድራቸው ተመልሰው ከዚያም በኋላ የእግዚአብሔርን ቤተ መቅደስ መስራት ለጀመሩና ነገር ግን የእግዚአብሔርን ቤት መስራት ሲጀምሩ በ722 ዓመተ ዓለም አስራዶን የሚባል የአሦር ንጉሥ ከአሦር ወደ ይሁዳ ምድር ላይ ይሁዳ ስትማረክ ወደ ይሁዳ ምድር ላይ ያፈለሳቸው የአሦር ዜጋዎች ፈላሾች፣ እነዚህ ሰዎች ከ70 ዓመት በኋላ ይሁዳን ሲመለሱ እንዳይሰሩ ለከለከሏቸው አይሁዳውያን ስለተከለከሉ ደግሞ ለቀጣይ ሌሎች ተጨማሪ 18 ዓመታት ያለ አምልኮ ያለ አገልግሎት ያለ ስርዓቱ ያለ እግዚአብሔር መገኘት ዝም ብለው ለኖሩና ላሳለፉ ሰዎች የተነገረ ትንቢት ነው። አጭር ሲሆን ከ70 ዓመት ምርኮ በኋላ መቅደስ ለመስራት ሞክረው ላቆሙና እንደ ተራ ሕዝብ መኖር ለጀመሩ አይሁዳውያን የተነገረ ትንቢት ነው። መልካም። ይሄን ያህል ካልን በቀጣይነት የምናነሳው ነገር ለመሆኑ ይሄ ትንቢት የተነገራቸው እነዚህ ከምርኮ የተመለሱና መቅደሱ መስራት ጀምሮ የተቋረጠባቸው አይሁዳውያን ይሄ ትንቢት ሲነገራቸው ምን አይነት ሁኔታ ውስጥ ነበሩ? ትንቢቱ ሲነገራቸው ባጭሩ ምን አይነት ሁኔታ ውስጥ ነበሩ? ለምንድን ነው ይሄንስ የምፈልገው? ይሄ ትንቢት ሲነገር የነበሩበት ሁኔታን መረዳት የሐጌን መጽሐፍ በጣም በቀላሉ እንድንረዳው ያገዘናል። ሳልነግራችሁ እንኳን ብሄድ ዝም ብላችሁ ከሰዓት ገብታችሁ ስታነቡት ይገባችኋል የነበሩበት ሁኔታ ስናገር። ስለዚህ 3-4 ነገሮችን አነሳን። የመጀመሪያ ነገር ያነሳነው አጠቃላይ የሐጌን መጽሐፍ አነሳን። ከዛ የሐጌን መጽሐፍ ጻፊ ማን ነው ብለን አነሳን።
ከዛ የተነገራቸው ሰዎች ማን ናቸው የሚለውን አነሳን። ከዛ በአራተኛ ደረጃ አሁን የምናነሳው እነማን ናቸው የተነገራቸው ሰዎች? እነዚህ የተነገራቸው ሰዎችስ ትንቢቱ ሲነገር የነበሩበት ሁኔታ ምን ይመስላል ነው። ይሄ ምናልባት ተጨማሪ 10-15 ደቂቃዎች ይወስድብኛል። እሱን በጥንቃቄ ከሰማን የሐጌ መጽሐፍ ላይ በመጨረሻ የምናገራቸው ነገሮች እንዲገባችሁ ማድረግ ይቻላል። ጥሩ። ለዚህ እንደ መሰረትም የሆነኝ ምንም እንኳን ሐጌና ዘካርያስ በትንቢት መጽሐፍ ውስጥ ይነገሩ እንጂ ይጻፉ እንጂ የተነገረው ግን በታሪክ መጽሐፍ በዕዝራ መጽሐፍ ስለሆነ እነዚህን ትንቢቶች ለመረዳት ያስከተሉትን ተጽዕኖ ለመረዳት የግድ ወደ ዕዝራ መመለስ ስለሚኖርብን ከዕዝራ መጽሐፍ ልጀምር። ዕዝራ ምዕራፍ 1 በጌታ ስም አነባለሁ። በወፍ በረር እነዚህ መጽሐፎች አነበላችሁና ምን አይነት ሁኔታ ውስጥ እንደነበሩ መጀመሪያ እኒ ሳይደክማችሁ ተከተሉኝ። 15 ደቂቃ ያህል ይወስዳሉ ጊዜ። በጌታ ስም አነባለሁ። በኤርምያስም አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት እሠራለት ዘንድ አዞኛል። ከሕዝቡም ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን። እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌም ለሚኖር አምላክ ለእስራኤል አምላክ እግዚአብሔር ቤት ይሥራ። በሚኖርበትም ስፍራ ሁሉ ለቀረው ሰው የሀገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን። ይሁዳም የብንያምም የአባቶች አለቆችም ካህናቱም ሌዋውያኑም በኢየሩሳሌም ያለውን የእግዚአብሔር ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያስነሳው ሁሉ ተነሱ ይላል። እዚህ ነው የሚጀምረው። ከ70 ዓመት ምርኮ በኋላ 70 ዓመት በባቢሎን ምርኮ በባርነት ከቆዩ በኋላ እነዚህን ሰዎች ለመመለስ እና ተመልሰው በምድራቸው እግዚአብሔርን እንዲያመልኩ እግዚአብሔር እንደገና በእነዚህ ሰዎች ምድር እንዲመለክ መንገድ አድርጎ ያስነሳው ሰውዬ ቂሮስ ይባላል። ሰዎቹን ለመመለስ ቂሮስ ነው የሚባለው። ስለዚህ ስለ ቂሮስ አጭር ነገር ነው ማለት የምንችለው። ቂሮስ ከመምጣታቸው በፊት በስም ወደፊት እንደሚነሱ ከተነገረላቸው እግዚአብሔር ከተጠቀመባቸው ሰዎች አንዱ ነው እና መጽሐፍ ቅዱሳችን በኢሳይያስ ምዕራፍ 45 ላይ ስለዚህ ሰው ይናገራል። እና ስለዚህ ሰው የሚናገረው ነገር ምናልባት በክርስቲያኑ ዓለም ስለ ቅባት ከሚታወቀው ነገር ትንሽ ያፈነገጠ በመሆኑ ግርግርታን ይፈጥራል፣ ግር እንዲለን ያደርጋል። እና እንደዚህ ነው የሚለው፣ ለቀባውት አሕዛብንም በፊቱ አስገዛ ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ የናሱን ደጆች እሰብራለሁ፣ የብረቱንም መወርወሪያዎችን ደግሞ ቆርጣለሁ። ስለ ባሪያዬ ስለ ያዕቆብ ስል እኔ በስምህ ምን ብያለሁ? ጠርቻለሁ፣ አንተ ግን አላወቅኸኝም። በአጭሩ እንዲህ ነው ሐሳቡ። እግዚአብሔር ቤቱን ለመስራት የተጠቀመበት ወይም በእናንተ ቋንቋ የቀባው ሰውዬ የለየለት አሕዛብ አረመኔ መሆኑን ማወቁ በቂ ነው። ስለዚህ እናንተ ስለ ቅባት እንደምትቆሩት አይደለም። እምትሰሩ ከሆነ ትሰራላችሁ፣ የማትሰሩ ከሆነ ቆብ የደፋ ሙስሊም ቤቱን መስራት ይችላል። ታሰት ኖ ሞር ኖ ለስ። ይሄን ስለ ቅባት የሚናገረው እኛ በጣም አብጠልጥለን በፍጹም እንደምንለው አይደለም። እግዚአብሔር ከሰማይ በታች ማንኛውንም ነገር አድርጎ ቤቱን መስራት ይችላል። እና እግዚአብሔር የሰማይ አምላክ ምን ብሎኛል ነው የሚለው? ልኮኛል ቤቱን እንድሰራለት ይላል። በዚህ ነው የሚጀምረው። ስለዚህ በዚህ መሰረት ቀጣዩ ምዕራፍ የሚነግረን የዕዝራ ቀጣይ ምዕራፍ የሚነግረን እነዚህ ሰዎች የአምላካቸውን ቤት እንዲሰሩ ተመልሰው በምድራቸው ላይ እንደገና እንደ ሕዝብ እንዲኖሩ እግዚአብሔር እንደላካቸው ይነግረንና ከዛ በኋላ በግሩፕ ሆነው መመለሳቸው ነው ምዕራፍ 2 የሚነግረን። ተመልሰዋል። ሲመለሱ 3 ጊዜ ያህል ተመልሰዋል። ሲመለሱ የመጀመሪያው መመለስ 539 ላይ መመለስ ያደረገው ሰውዬ በጊዜው የእስራኤል መስፍን ወይ ማለቃ የነበረው ሰውዬ ታላቁ ካህን የዮሴዴቅ ልጅ ኢያሱ፣ ይሄ በሃይማኖቱ መሪ ነው እና የህዝቡ መሪ ደግሞ ዘሩባቤል ይባል ነበር፣ የሳላትያል ዘሩባቤል። እነዚህ ሁለት ሰዎች ከ40,000 የማያንሱ አይሁዳውያንን ይዘው ተመልሰዋል።
ምዕራፍ 3 የሚነግረን እሱ ማነው? ምዕራፍ 2 የሚነግረን እሱ ነው። ከተመለሱ በኋላ ግን ምዕራፍ 3 ዕዝራ ምዕራፍ 3 የሚነግረን የነበረበትን እያስረዳው ነው የሚነግረን እነዚህ ሰዎች እንደተመለሱ ጥቂት ወራት ከቆዩ በኋላ በፍጥነት የመስዋዕቱን ስራ ሲሰሩ መሰዊያውን ሲሰሩ ነው የሚያሳየን። ምዕራፍ 3ን ላነበው እችላለሁ። ምዕራፍ 3 ማንበቡ ጠቃሚ ስለሚሆን ምዕራፍ 2 አጠቃላይ ዝርዝር የሚናገረው ስማቸውን የተመለሱ ሰዎች ነው። ወደ 40 ሰዎች እንደተመለሱ በስነ መልኩ ይታወቃል። ምዕራፍ 3 እንደዚህ ይላል። በሰባተኛው ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው ወደ ኢየሩሳሌም ተሰበሰቡ። የዮሴዴቅም ልጅ ኢያሱ ወንድሞቹም ካህናቱም የሰላትያል ልጅ ዘሩባቤል ወንድሞቻቸውም ተነስተው በእግዚአብሔር ሰው በሙሴ ሕግ እንደጻፈ የሚቃጠለው መስዋዕት ያቀርቡበት ዘንድ የእስራኤልን መሠዊያ ሰሩ። በአገሩም ካሉት ሕዝብ ፈርተው ነበርና አገሩት ውስጥ ያሉ ሰዎች ምን አይነት ሰዎች እንደሆኑ ነግራቸዋለሁ። ፈርተው ነበርና በስፍራው ላይ አስቀመጡት። በጠዋትና በማታም የሚቃጠል መስዋዕት ለእግዚአብሔር ያቀርቡበት ይላል። ለመጀመሪያ ጊዜ መሰዊያ ፖርቴብል ሆኖ ይታያል እዚህ ጋር። ምክንያቱም እዛ ጋር ፈላሻ የሆኑ ሰዎች እነዚህ የአሦራውያን የሚባሉ ሰዎች እየተፈሩ ነው። መጥተው ሊያፈርሱባቸው ችግር ሊፈጥሩባቸው ይችላል። ከተነሳ ዋጋ እየከፈሉ እግዚአብሔርን ማምለክ ጀመሩ ለመጀመሪያ ጊዜ። የመጀመሪያው እርምጃቸው ግን ይሄን ይመስላል። እንደነገርኳችሁ እነዚህ ሰዎች አዲስ ተመላሽ ናቸው። አዲስ ተመላሽ እንደመሆናቸው ከነዚህ ከመሰዊያ ስራ ከቤተ ክርስቲያን ስራ በፊት ቀዳሚ የሆነ አንገብጋቢ ነገር እንዳላቸው ማወቅ ከባድ አይሆንም። ምክንያቱም ይሄ ቤት ይሄ ሀገር ልክ ጠዋት ላይ ቆልፈውት ማታ ቁልፋቸውን ይዘው መጥተው ተመልሰው የሚከፍቱት አይነት ሁኔታ ውስጥ አልነበሩም። የተመለሱት ከአንድ ቀን በኋላ ሳይሆን የተመለሱት ከ70 ዓመት በኋላ ነው። ከ70 ዓመት በኋላ ስትመለሱ ሊፈጠር የሚችለውን ነገር ኢለስትሬት ለማድረግ አንድ ኡጋንዳዊና አንድ አይሁዳዊ በኡጋንዳ ዩኒቨርሲቲ ውስጥ ይማሩ የነበሩበትን ታሪክ ላስረዳ። ይሄ ኡጋንዳዊ ሰውዬ በጌታ ነው። ይሄ ፍልስጤማዊ ጓደኛው ደግሞ ሙስሊም ነው እና እዛው ይማር ስለነበረ ዊኬንድ ላይ የረፍት ቀን ላይ ወደ ቤተ ክርስቲያን እንዲመጣ ይጋብዘዋል። ክርስቲያኑ ኡጋንዳዊ፣ ሙስሊሙን ፍልስጤማዊ እና ይሄ ሰውዬ ምንም ጥያቄ ሳያቀርብ ሳያንገራግር ሁል ጊዜ ፕሮግራም ሲወስዶ ይዞት ይሄዳል። ይገባል፣ ይወጣል፣ ይጨርሳሉ። ተመልሶ አሁን በሚቀጥለው ሳምንት ሲጋብዘው ይወጣል፣ ይገባል። ከዛ በኋላ ፕሮግራሙ ሲያልቅ ይወጣል፣ ይሄዳል ወደ ቤቱ። አንድ ቀን ግራ ስለገባው ይሄ ክርስቲያኑ ሰውዬ ፍልስጤማዊውን ሰውዬ እንደዚህ ይላል፣ እኔ ምልህ ቤተ ክርስቲያንን ስለ ሳትጠይቅ ሳታንገራግር እሺ እያልከኝ የምትገባው እንዴት ነው እንዲህ ልታደርግ የቻልከው ሲለው፣ ምን ችግር አለው አንተ እግዚአብሔር እያልክ ጸልያለህ፣ እኔ አላህ እያልኩ ጸልያለሁ አለ። ትጸልያለህ እንዲህ አለው ክርስቲያኑ ሙስሊሙን። አንድ ነገር ልንገርህ አለው ፍልስጤማዊ፣ ማንኛውም በዓለም ላይ ያለ ታማኝ ሙስሊም በቀን 5 ጊዜ ይጸልያል። ማን እንዳዘዙት? ነብዩ መሐመድ እንዳዘዙት። ማንኛውም በዓለም ላይ ያለ ታማኝ ፍልስጤማዊ ሙስሊም ግን በቀን 8 ጊዜ ይጸልያል አሉ። ምን ማለት ነው? ደግሞ የታዛችሁት ስንቴ ነው? 5 ነው። 3ቱን ጌታ መጣው ሲለው ያውልህ 3ቱ እኛ ነን የጨመርነው። 3ቱ የምንጸልየው ወደ ቤቴ ስመለስ ቤተሰቤን እንዳላጣው ጸልያለሁ። 1 ወደ ቤቴ ስመለስ ቤቴን ደግሞ እንዳላጣው ጸልያለሁ። 2 ወደ ሰፈሬ ስመለስ ሰፈሬ እንዳላጣው ጸልያለሁ። 3 በጊዜው ከእስራኤል ጋር በነበረባቸው ውጥረት ምክንያት እነዚህ 3 ነገሮች በየጊዜው ሀፕል ሊያደርጉ ይችላሉ። ስለ ፍርስራሹ ላውራ ነው ምሳሌ ሰጠሁት። በባቢሎንና በይሁዳ ታሪክ የተፈጠረው ነገር ይሄ ነው። ወደ ሰፈራቸው ሲመለሱ ከ70 ዓመት በኋላ የሚያውቁት ሰፈር መሆኑ ቀርቶ ቤቶቻቸው ፈራርሰው መንገድ ተሰርቶባቸው ሌሎች ነዋሪዎች እዛ ቦታ ላይ ምን ብለው ሴትል አድርገው ሁሉ ነገር እንዳልነበረ ሆኖ ነው የሚጠብቃቸው ሲሄዱ። ስለዚህ የመጀመሪያው አሳሳቢ ነገር ለነሱ የመጀመሪያው ነገር ቤት፣ መኖሪያ፣ ማረፊያ ስፍራ ነው። አስቸኳይ መልስ ሊያገኙ የሚገባው ነገር 1 2 ስራ፣ እንጀራ እንዴት ማምረት እንዳለባቸው ማሰብ አለባቸው። የስራ ጉዳይ በጣም አስቸኳይ ነገር ነው ለነሱ። አብዛኞቹ ፔዛንቶች ናቸው። እነዚህ መሬት ስራ ላይ ነው የሚሰሩ፣ ስለዚህ ግብርና ላይ የሚሰሩ፣ ስለዚህ አብዛኞቹ በዛን ጊዜ። ስለዚህ ይሄ በጣም ወሳኝ ነገር ነው። ስራ፣ ሴትልመንት።
ልጆቻቸው ማሳረፊያ ቦታ። ይሄ በጣም በፈጣን ሁኔታ ምላሽ ሊያገኝ የሚገባ ነገር ነው። አስቸኳይ ነገር ነው። እና ሀገር ደግሞ ፖለቲካዊና ማህበራዊ አንድነትን እንደገና ምን ማለት መመስረትና መኖር የሚባለው ነገር ፈጣን ምላሽ መሪ መፍጠር ራሱ ለእነዚህ ሰዎች ፊተኛ ጥያቄ ነው። በጊዜ መመለስ አለበት። በእነዚህ 7 ወራት ጊዜ ውስጥ እነዚህ ነገሮች ምላሽ አላገኙም። ገና ተመላሽ ሰዎች ስለነበሩት ማለት ነው። የመጀመሪያ ያደረጉት ነገር እንደዚህ ነው። እነዚህ ጥያቄዎች ባልተመለሱበት ሁኔታ የመጀመሪያው ያደረጉት ነገር መሰዊያውን መዘርጋት ነበረባቸው። ለምን? እነዚህ ሰዎች ስለተረጋጉ ነው ይህንን መሰዊያ መስራት የጀመሩት። ሁሉ ሰዎች ለጥያቄዎቻቸው መልስ አግኝተዋልን? ተረጋግተዋል? ሴትል አድርገዋል? ታሪኩን ስታጠኑ አታዩም። እንደዚህ አይነት ነገር የለም። ሴትል የማድረግ ጉዳይ የለም። ነገር ግን መሰዊያውን በጋራ ሰርተው እግዚአብሔርን ማመለክ ሲጀምሩ ታያላችሁ። ይሄ ፊተኛ እርምጃቸው ሲያደርጉ ነው የምታዩት። ለምን? መልሱን እንስማ። እነዚህ ሰዎች በመጀመሪያ እግዚአብሔር ያስፈልጋቸዋል። እግዚአብሔር እንዲገኝ መሐከላቸው የእግዚአብሔር ሕዝብ እንደመሆናቸው እግዚአብሔር እንዲገኝ የግድ መሰዊያውን ሊሰሩ እግዚአብሔርን ማምለክ ሊጀምሩ ይገባል። ይሄ ጥያቄ ውስጥ አይገባም። ለምን ብላችሁ ስትሉ ከ70 ዓመት በፊት እነዚህ ሰዎች ያለ እግዚአብሔር ኑሮን አይተውታል። እንጀራን ያለ እግዚአብሔር ትዳርን አይተውታል። ያለ እግዚአብሔር እነዚህ ሰዎች ቤት ነበራቸው። ያለ እግዚአብሔር ማህበራዊ አንድነትና ፖለቲካዊ አንድነት ምን እንደሆነ ያውቃሉ። ያለ እግዚአብሔር ትዳር፣ ያለ እግዚአብሔር ስራ፣ ያለ እግዚአብሔር ኑሮ ምን እንደሆነ አይተዋል። ከዛው ከነበሩበት ተሟልተናል ከተባሉበት ቦታ ተነቅለው ወጥተዋል። አሁን ምን እንደሚያዋጣ ያውቃሉ። ቀዳሚው ነገር የእንጀራ መሳካት፣ የጤና ሁኔታ፣ ሌሎች ጉዳዮች አይደሉም። መጀመሪያ እግዚአብሔር በሕይወታቸው መገኘት አለበት። እዚህ መስዋዕቱ ስፍራ መሰራት አለበት። ይሄ ደግሞ ዋጋ አስከፋይ ነበር ለነሱ። አንዳንዶቻችሁ በድሮ ዘመን ቤተሰቦቻችሁ በፍጹም ይሄን ሃይማኖት የማይፈቅዱ ኢየሱስ የሚባለው ነገር መስማት የሚያንገሸግሻቸው ቤተሰቦቹ ስለተወለዳችሁ ለመጸለይ አይደለም ገና ይሄን ስም ለመጥራት ወደ ጓሮ ዞር እንደምትሉ የማይመች ሁኔታ ውስጥ ጸልዩ እንደነበረ መንገድ ለመንገድ እየቻችሁ ጸልዩ እንደነበረ አንዳንዶቻችሁ ወደ ማድቤ ዞር እንደምትሉ ይታወቃል። ዋጋ እየከፈላችሁ ያመለካችሁበት ጊዜ ለጥቂት ደቂቃ ላስታውሳችሁ ፈልጋለሁ። ዛሬ ቀን ሲመጣ ችላ ካላልን በስተቀር እና እነዚህ ሰዎች የመስዋዕቱን ጉዳይ ፖርቴብል አድርገውታል። የተሸከሙ ጧት ሄዳሉ፣ ይነቅሉታል። ከዛ በኋላ መጣሉ የጧቱን ከሰዓቱን ከዛ ሰርክ መስዋዕት ሰውና ከዛም በኋላ ሰዋት ከሩ በኋላ ንቅልቅል አድርገው ተመልሰው ተሸካሚ ይበዛው ነበር። እንዲህ ያደረጉ ማምለክ እንደጀመሩ መጽሐፉ ይናገራል። ምክንያቱም እግዚአብሔር አስቸኳዩ ነገር ነው ለነሱ። መሰዊያዎቻቸው መሰራት አለባቸው። እንደ ክርስቲያን እናስብ። እኛ ከእግዚአብሔር ጋር ያለን ግንኙነት ለመመስረትና መሰዊያዎቻችን ለመስራት እስክንጎበኝ መጠበቅ አይኖርብንም። የጸሎት መልሶቻችን እስኪመጡ መጠበቅ አይኖርብንም። የተነገረልን ትንቢት እስኪፈጸም መጠበቅ አይኖርብንም። ነገሮች እስኪመቻቹ ለማገልገል መጠበቅ አይኖርብንም። ለማምለክ መጠበቅ አይኖርብንም። ፍርስራሹ እንዳለ ለማምለክና ለማገልገል መመለስ አለብን። ጥያቄው እሱ ነው። ቀዳሚው ነገር እሱ ስለሆነ የአብርሃምና የሎጥ ታሪክ ይህንን ያሳስበናል። የአብርሃምና የሎጥ ታሪክ ይህንን ይመስላል። አብርሃም ሁሉ ነገር ትቶ መጥቶ የቀረው ሎጥ ብቻ ነበረ። ሎጥን ረጅም ጊዜ ይዞት ተጉዟል። አንድ ቀን ግን በእረኞቻቸው መካከል ከብቶቻቸው እየበዙ ሲመጡ መጋጨት ሲፈጠር ና ሎጥ እኔ እናንተ ወንድማዎች ነን። አዎ አንጣላ። ስለዚህ ዛሬ መለያየት እንችላለን፣ ግን የምንለያየው ዝም ብሎ አይደለም። አንተ በአይን ፊት መልካም መስሎ የታየን ቦታ በሙሉ በራስ ውሳኔ ውሰድ፣ መሬት ውሰድ፣ የፈለግከውን ውሰድ አለው። ግን ከኔ ተለይ። አንተ ወደ ምዕራብ ሄዳለሁ ብትል እኔ ወደ ምስራቅ፣ አንተ ወደ ሰሜን ሄዳለሁ ብትል እኔ ወደ ደቡብ። የፈለግከውን በምድር ፊት የሚታየን በሙሉ ሰፊ ነው የምትለው ቦታና መልካም ነው የምትለው ቦታ ውሰድ፣ ግን እንለያያለን። እሺ አለና መጽሐፉ እንደዚህ ይላል። ሎጥም በግብፅ አምሳል እንደ ኤደን ገነት የሆነውን ስፍራ ወሰደ ይላል። በቃ
የለመለሙና የኤደን ገነት እኩይ የሆነን ስፍራ ወሰደ ይላል። አብርሃምን መጽሐፍ ቅዱስ እንዲገልጠዋል። ልክ እንደተለያዩ አብርሃም ተስፋው አልተፈጸመም። አብርሃም የተገባለትን መሬትና የተገባለትን ሕዝብ በመሆን ጉዳይ ገና አልተፈጸመም። የተገባለትን መሬት ገና አልወረሰም። እንደተገባለት ሕዝብ አልሆነም። ጸሎቶቹ አልተመለሱም። ልጁን አላገኘም። ገና አንድ ልጁን እንኳን ገና አልተመለሰለትም፣ አላገኘም። በሽምግልና ዘመኑ ነገሮች እየከረሩ ነው ያሉት። ግን መጽሐፍ እንደዚህ ይላል፣ እሱም በኬብሮን መሰዊያውን ሰርቶ ማምለክ እንደጀመረ ይናገራል። ይሄው ነው። በእርግጥ ጣፈንታችን እግዚአብሔር ነው ብላችሁ የምታስቡ ሰዎች ከሆናችሁ ከነ ጥያቄዎቻችሁ መሰዊያውን ቀድማችሁ ሰርታችሁ አምልኮን እንድትቀጥሉ ልዑል እግዚአብሔር አስቸኳዩ በሕይወቴ ምንድነው ብትሉት ይሄን ይነግራችኋል። አሁን ያልኩት ለነገ ቀጠሮ የሚያዝበት ነገር አይደለም። አሁን በሰዓት ከነ ጥያቄዎቻችሁ ወደዚህ ጉዳይ እንድትመለሱ ልዑል እግዚአብሔር ይናገራል። እሺ፣ በሁለተኛ ደረጃ እነዚህ ሰዎች ያደርጉ ነገር ተመልከቱ። ይሄንን መሰዊያ ከሰሩ በኋላ ቀጣዩ ነገር ደግሞ የግል ብቻ ሳይሆን የቤተ ክርስቲያን ጉዳይ ስለሆነ አሁን በጋራ ምዕራፍ 4 ላይ መቅደሱን ለመስራት ተነስተው ተሰባስበው ሲመጡ ታያላችሁ። ይሄ ሁለተኛው ክርስቲያን ሊወስደው የሚገባ እርምጃ ነው፣ አስቸኳይ እርምጃ ነው። መቅደሱን ለመስራት ምዕራፍ 4 ላይ እንደመጡ ይናገራል። የሕዝራ መጽሐፍ ምዕራፍ 4 የሚናገረው ይሄንኑ ነው። የይሁዳም እና የብንያም ጠላቶች ምርኮኞች ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ። ወደ ዘሩባቤልና ወደ አባቶችም አለቆች ቀርቦ የአሦር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችሁ እንሰዋለንና እንደናንተ እንፈልገዋለንና ከእናንተ ጋር እንስራ አሏቸው። ዘሩባቤልና ኢያሱም የቀሩትም የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መስራት ለእኛና ለእናንተ አይደለም፣ እኛ ለብቻችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሰራለን አሏቸው። ምላሹን ስሙ። የምድሩም ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበረ፣ እንዳይሰሩም አስፈራሯቸው። ምክራቸውንም ያፈርሱ ዘንድ በፋርስ ንጉሥ በቂሮስ ዘመን መጀመሪያ ሁሉ እስከ ፋርስ ንጉሥ ከዳርዮስ ዘመን መንግስት ድረስ መካሪ ገዙባቸው። በአርጤክስም መንግስት በመንግስቱም በመጀመሪያው ዘመን በይሁዳና በኢየሩሳሌም በሚኖሩ ላይ የክስ ነገር ጻፉባቸው ይላል። በቃ ይሄ ነገር ባጭሩ ሲተነተን እነዚህ ሰዎች መሰዊያውን መስራት ጀምረዋል። አሁን ጌታ መመለክ ጀምረዋል። ይሄ ጥሩ ነገር ነው። ነገር ግን ሁሉም ጥያቄያቸው የተመለሰ ሰዎች አይደሉም። ገና አዲስ ገብ ሰዎች ናቸው። ብዙ የጎደላቸው ነገር አለ። ብዙ ጥያቄ የሚሆንባቸው ነገር አለ። ብዙ ያልተሟላ ነገር አለ። ልክ በነቢያ ዘመን እንዳሉ ሰዎች ማለት ነው። ብዙ በዕዳ በተለያየ ነገር የተያዙ ሰዎች አሉ። ብዙ ኑሯቸው ገና ያልሰመረላቸው መረጋጋት የማይታይባቸው ሰዎች ናቸው። ግን አምልኳቸውን ጀምረዋል። ግን በቀጣይ ሌላ ሁለተኛ እርምጃ ሲወስዱ ይታያል፣ መቅደሱን ለመስራት። ምክንያቱም አስቸኳዩ ነገር በክርስቲያን ሕይወት ውስጥ ይሄ ነው። መጀመሪያ ይሄ ማድረግ አለበት ክርስቲያን። ይሄንን ነገር ካደረጉ በኋላ ልክ ይሄን ለመስራት ሲመጡ ቅድም እንደነገርኳችሁ በ722 ዓመተ ዓለም ላይ አስራዶን የሚባል የአሦር ንጉሥ እነዚህ አይሁዳውያን በባቢሎን ተማርከው ቦታውን ለቀው ሲሄዱ በእነሱ ሰፈር ላይ እነዚህ አሦራውያን አምቶ አፈለሳቸው። እነዚህ አሦራውያን ደግሞ ዘንድሮ ሰማርያውያን ተብለው በእስራኤል የሚናቁ ግማሽ እስራኤላዊ ግማሽ ምን አሦራዊውና የተቀላቀሉ ህዝቦች ከነዚህ ሰዎች ነው የፈለሱት፣ ከነዚህ ሰዎች ነው የተመሰረቱት። እዚህ ጋር አምጥቶ ያፈልሳቸዋል። እነዚህ ሰዎች ምንድነው የሚያደርጉት? አሁን መጽሐፍ ላይ እንዳንባበው ሊሰሩ ቤተ መቅደሱን ሲመጡ እንደ ደህና ሰው እናንተ ከዚህ ከሄዳችሁበት ቀን ጀምሮ እኛም ልክ እንደናንተ አምላካችሁን እንፈልገዋለን። ንግግሩ በነገራችን ላይ ልክ እንደ ሩት አምላክሽ አምላኬ ሕዝብሽም ሕዝቤ ይሆናል የሚል አይደለም። የእናንተ አምላክ የአምላካችሁን ነው የሚሉት። እንፈልገዋለን ሲሉ ደባል አምላክ ነው። በአምላክ ላይ አምላክ በመጨመር በጣም ኤክስፐርቶች ናቸው እነዚህ ሰዎች። ምናልባት ይሄ የእስራኤል አምላክ ለነዚህ ለአሦራውያን ዜጎች ምናልባት 40ኛው ሊሆን ይችላል። ስለዚህ እንፈልገዋለንና መቅደሱን ሊሰሩ ከሆነ ከእናንተ ጋር እንስራ አሏቸው። እነዚህ ሰዎች ያነገራሉ። የለም የእግዚአብሔርን ቤት የመስራት ጉዳይ ለእኛና ለእናንተ የሚሆን አይደለም። ነገር ግን የፋርስ ንጉሥ ቂሮስ እንዳዘዘ እኛ እስራኤላውያን ብቻ እንሰራለን አሉ። ምክንያት አላቸው። ምክንያታቸው ቅልቅል ሕዝብ ይሆንና በአንድ ጊዜ ጣዖት የሚያመልክ ደግሞም ሲያሰኘው እግዚአብሔር የሚል ሕዝብ የእግዚአብሔርን ቤት ሊሰራው እንደማይችል ጠንቅቀው ያውቃሉ።
ስለዚህ አሰሩም ሲሏቸው እነዚህ ሰዎች የእውነት የእግዚአብሔርን ቤት እንዲሰራ ፍላጎቱ የነበራቸው ቢሆን ኖሮ እሺ ግድ የለም እናንተ ስሩት፣ ዋናው ነገር የእግዚአብሔር ቤት ይሰራ፣ እኛ የምናግዘው እንዲያው ድንጋይ መሸከም ካለብን እንዲያው ልጆቻችሁን ትምህርት ማድረስ ካለ እንዲያው ብቻ የምናግዛችሁ ነገር ባካችሁ መቅደሳችሁን አነካም ብቻ ግን ይሰራ የሚል ህዝብ በሆኑ ነበር። መጽሐፉ የሚለው ግን ከሰሷቸው ነው የሚለው። በእነዚህ በሶስት ነገስታት ዘመን ከሰሷቸው ይላል። ቅድም አንበናል አይደል? የከሰሷቸው ማን ነው? አንደኛ በቂሮስ ዘመን ከሰሷቸዋል፣ ሁለተኛ በአርጤክስ ዘመን ከሰሷቸዋል፣ ሶስተኛ በዳርዮስ ዘመን ከሰሷቸዋል። ክሱን ቀጥሎ እናነባዋለን ወይም ደግሞ እናወራዋለን። ግን አንድ ነገር ዝም ብለን እናስብ። ቤተክርስቲያን ውስጥ እንዲህ አይነት ሰዎች አላችሁ ወይስ እንዲህ አይነት ነገር ገጥሟችሁ ያውቃል? የምታገለግሉ ሰዎች መድረክ ላይ መቆም እውቅና የሚመስላችሁ ሰዎች እና በጣም የማገልገል ጥማታችሁ የሚመነጨው ጌታን ከማገልገል ሳይሆን ለመታየት ከመፈለግ የተነሳ ለማገልገል በጣም ተፈልጉና አገልጋዮቹ አይደለም ቆይ ካሏችሁ የከለከሏችሁን ሰዎች ስም የምታብጠለጥሉ፣ ባለፈ ባገደመ የምትከሱ፣ ስማቸውን ለማጥፋት ማንኛውም ጉድጓድ የምትቆፍሩ ሰዎች አላችሁ። ይሄ ማለት ነው እነዚህ ሰዎች ያደረጉት። ስለተከለከሉ ብቻ መጽሐፉ እንደከሰሷቸው ይናገራል። ክሱን እዚህ ላይ አላነበውም፣ ቀጥሎ ያለው ክሱ ነው። ክሱ ግን ባጭሩ ጥርጥሩ እንደዚህ ነው። አንተ የተላከለት ደብዳቤው ለማን የተላከው? በመሰረቱ ደብዳቤ የተላከው መጀመሪያውኑ ፈቃድ ለሰጠው ለቂሮስ ነው የተላከው። ደብዳቤው ሂዱ ስሩ ያላቸው ቅድም እንዳነበብኩላችሁ ቂሮስ ነው። ስለዚህ ደብዳቤው የሚላከው ለቂሮስ ነው። ሁላችን በጋራ እንደምናውቀው የሜዶና የፋርስ ሕግ በነገስታቱ ቀለበት የተመታበት ማዕተም ያለው ማንኛውም ደብዳቤ እነሱ በሚገዙበት ግዛት ውስጥ በሙሉ ከፍተኛ ስልጣን አለው። ይሄንን ራሱ ዋነኛ ነው የሚባለው ቂሮስ ወይም ሌሎች የሚመጡ ነገስታት አይሽሩትም። ሊሻር የሚችለው በሌላ የደብዳቤ ግልባጭ ጽሑፍ ብቻ ነው። እሱም በቀለበት የተመታ ማተም ሲደረግበት ከባድ ነው ስልጣኑ። በየሄዱበት ሙሉ ይሄን ነገር ካሳዩ እነዚህ ሰዎች ድል ያገኛሉ። እና ይሄንን የቂሮስን ማረጋጫ ይዘው ነው የመጡት። ጥሩ። ይሄ ነገር ካደረጉ በኋላ ክስ ተከሰሱ። የተከሰሱት ክስ በአጭሩ እንደዚህ የሚል ነው። አንተ ከወንዝ ማዶ ባሻገር ያለው ቂሮስ የምትባለው ሰውዬ ወይም አርጤክስ የምትባለው ሰውዬ እዚህ ከወንዝ ባሻገር ያለችው ሀገር ከድሮ ጀምሮ በመንግስት ላይ የምታመጽ ከተማ ናት። ለመንግስት ግብር የማይከፍሉ ናቸው። የራሳቸው ሕጎች አሏቸው። እነሱ ለማንም መንግስት ቢገዙም አይደሉም። አመፀኞች ስለሆኑ እነዚህ እቺ ከተማ እንድትመሰረት የምትፈቅድ ከሆነ ከወንዝ ማዶ ባለው ሀገር ርስት እንደማይቀርልህ እወቅ የሚል ነው ባጭሩ። ይሄ ነው። ስታነቡት እናንተ ቤት አንብቡት። ይሁንና ይሄ ደብዳቤ ለቂሮስ ምንም የተላከ ቢሆንም ቂሮስ ነው የላካቸው፣ ቅድም አይተናል። የተላከ ቢሆንም ደብዳቤው በዛን ዘመን ይላክ የነበረው ደብዳቤ እንደ ድሮ አይደለም፣ ማነው እንደ ዘንድሮ አይደለም። ዘንድሮ አንድ ሜሴጅ ኤሌክትሮኒክ ሜሴጅ ለመላክ 7 ሰከንድ ብቻ ነው የሚፈጀው እዛ ለመድረስ የትኛውም ዓለም ክልል ላይ። ፋክስ ከተወሰነ ሰዓት በጣም የኔትወርክ ችግር ካለ በነጋታው ይመጣል። ከዛ ውጭ አይፈጅም። ስልክም እንደዚህ በደቂቃ ነው፣ በሰከንድ ጊዜ ውስጥ ነው የሚመላለሰው ስልክ። እንደ ዘንድሮ በፋክስ በኢሜይል በስልክ ሳይሆን የሚላከው በፈረስ በግመል ፖስታውን የያዙ ሰዎች ናቸው የሚያደርሱት። እነዚህ ሰዎች ለማድረስ ደግሞ ቀናት ስለሚፈጅባቸው በሚያስገርማችሁ ሁኔታ ደብዳቤን የላከላቸውን በማተም ሰጥቶ በሙሉ በሚገዛበት ሀገር ስልጣን እንዳለው ተናግሮ አይዟችሁ ብሎ የላካቸው ቂሮስ ሞቶ አርጤክስ ተተክቶ ጠበቀ። የለም አርጤክስ ማነው ቂሮስ ያሳቸው ሰው የለም። ደብዳቤ መጨረሻ ላይ ሲነበብ የተነበበው አርጤክስ ፊት ነው። ስለዚህ መጽሐፉ የሚለውን ስሙት። ምዕራፍ 4 ቁጥር መጨረሻ እንደዚህ ይላል። ቁጥር 23 የንጉሱም የአርጤክስስ ደብዳቤ ግልባጭ በሪሁምና በጸሐፊው በሲምሳይም በተባባሪዎቻቸው ፊት በተነበበ ጊዜ ፈጥነው ወደ ኢየሩሳሌም ወደ አይሁድ ሄዱ፣ በግድና በኃይልም አስተዋቸው። በዚያም ጊዜ በኢየሩሳሌም ያለው የእግዚአብሔር ቤት ሥራ ቀረ፣ እስከ ፋርስ ንጉሥ እስከ ዳርዮስ መንግስት እስከ 2ኛው ዓመት ድረስ። ዳርዮስ የሚባለው ንጉሥ እስኪመጣ ድረስ ተስተጓጎለ ይላል። ይሄ ማለትም ስንት ጊዜ እንደሆነ ታውቃላችሁ? ድፍን 18 ዓመት ቤተ መቅደሱን ሳይሰሩ እንደ ማንኛውም ሰው
በእግዚአብሔር ስም የሚጠሩ ሰዎች ነው። መስዋዕት ሳይደረግ ካህናቱ ትምህርቱን ማስተማሩን አቆመው። የእግዚአብሔር ቤት አገልጋይ ያሉ ሰዎች በሙሉ ተራ ስራ እየሰሩ እየኖሩ ህዝቡም ማነ ሲባል እኔ አይሁዳዊ ጌታ የጠራኝ አይሁዳዊ ህጉ ኪዳኑ የሰጠኝ ነኝ እያለ ነገር ግን የማያመልክ የእግዚአብሔርን ስራ የማይሰራ የእግዚአብሔር ቤት የሚገባው ነገር የማያደርግ ለይማኑ ተራ ሰዎች ሆነው ስም ብቻ ሲቀራቸው 18 ዓመት እንደ ተራ ህዝብ ነው። በቃ ተኝተው ነው። ለዚህ ነው ሐጌ መጽሐፍ ላይ ይህ ህዝብ የእግዚአብሔርን ቤት ለመስራት ጊዜው አሁን አይደለም ጊዜው ገና ነው ይላል የተባለው በዚህ ምክንያት ነው። ጊዜው ገና ስለሆነ ነው እንዴ? ጊዜ መዘዛል። በነገራችን ላይ ከጊዜ የተነሳ አጋንንት እንኳን አምልጠዋል እኮ። የልዑል እግዚአብሔር ልጅ ኢየሱስ ሆይ ጊዜው ሳይደርስ ልታጠፋ መጣህን አሉት ይላል። ስለ ጊዜ እነሱም ጠንቅቅ ያለ እውቀት አላቸው። በመጨረሻው ዘመን በገሃነም ሊያጠፋቸው የሚችለው ኢየሱስ ራሱ እንደሆነ ያውቃሉ። ጊዜ እንዲያመልጡ አድርጓቸዋል። የብዙዎቻችን ችግር ጊዜ ላይ ነው ሰበብ የምናደርገው ለሚፈጠሩ ችግሮች በሙሉ ለማይከወኑ ነገሮች በሙሉ ወይም ደግሞ ፍጻሜ ለማያገኙ ነገሮች በሙሉ ምክንያቱ ግን ጊዜ አይደለም። የኛም ችግር የኛም ስንፍና ሊሆን እንደሚችል ከነዚህ ሰዎች መማር እንችላለን። ስለዚህ መጽሐፉ ይህንን ይላል። እንግዲህ ወንድሞቼና እህቶቼ እነዚህ ሰዎች 18 ዓመት እንደዚህ ባለ ሁኔታ ህይወታቸውን ካሳለፉ በኋላ አገልግሎት ቆሞ ለእግዚአብሔር ቤት የሚሰጠው የመስዋዕት ስራ ቆሞ ማምለክ ቆሞ የሚያገለግሉ ካህናት ምን እንደሚሰሩ የማይታወቅበት ሁኔታ ውስጥ ሆነው እነዚህም ሰዎች ኑሯቸውን ከእግዚአብሔር ጋር አጣብቀው ሳይሆን እንደ ማንኛውም አህዛብ ችግር ሲቸግራቸው ብል ሲበላቸው እጽዋቶቻቸው ሲበሉ ብዙ ያመርቱና በጣም ትንሹን ሲያጭዱ ደሞዝ እየተቀበሉ ኪሳቸው ባዶ ሲሆን እነዚህ ሰዎች የዘይት ዋጋ ሲጨምር እንደ ዘንድሮ እነዚህ ሰዎች ምን ሆነን ነው እግዚአብሔር እየከሰሰን ችግር ውስጥ የከተተን ይሆን ከማለት ይልቅና ወደ እግዚአብሔር ከማየት ይልቅ በአገር የመጣ ነው እያሉ ለ18 ዓመታት ኖሩ። እንደ ዘንድሮቹ ሰዎች አረ እግዚአብሔር ይሄ ነገር እንዴት ነው የሚል የለም። በአገር የመጣ ነው እያሉ አሳለፉት። ልጆቻቸው ቢታመሙ እንደ ድሮ ዘመንና እንዳለፉት ዓመታት መጸለይ ሳይሆን ማንኛውም ተራ ሰው እንደሚያደርገው እያደረጉ ኑሩት። ጊዜው የለኝም። ይሄን ለምን እንዳነሳው ብናገር ደስ ይለኝ ነበረ። ይገባችኋል ብዬ አስባለሁ። ይህን ሁሉ ዘመን ከኖሩ በኋላ ግን መጽሐፍ ቅዱሳችን ምዕራፍ 5 ዕዝራን ያስተዋውቀናል። ከነዚህ ጊዜዎች በኋላ ነው ዕዝራና ሐጌና ዘካርያስ ትንቢታቸውን የተናገሩት። ምዕራፍ 5 ይዩት። ምዕራፍ 5 እንዲህ ይላል። ነቢያቱም ሐጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ነበሩ አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው። በዚያን ጊዜም የሰላትያል ልጅ ዘሩባቤል የዮሴዴቅም ልጅ ኢያሱ ተነስተው በኢየሩሳሌም ያለውን የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። በዚያም ዘመን በወንድ ማዶ የነበረው ገዢ ተንትናይ ደግሞም ተተርቡዝናይ ተባባሪዎቻቸውም ወደ እነርሱ መጥተው ይህንም ቤት ትሰሩ ዘንድ ይህንንም ቅጥር ታድሱ ዘንድ ያዘዛችሁ ማን ነው አሏቸው። ምክንያቱም ደብዳቤ ጠይቃል። በደብዳቤ ነው እነሱ የገለበጡት። መጀመሪያ እነዛ ሰዎች ይዘው መጥተው የቂሮስን ደብዳቤ ያሳዩአቸው። እነዚህ ሰዎች ደግሞ ደብዳቤ ጽፈው ደብዳቤውን ላኩት። በደብዳቤ የቂሮስ ደብዳቤ ተገልብጦ በእነዚህ በእነ አርጤክስስ ደግሞ ሌላ ማህተም ተመቶ ይከልከሉ ተባለ። 18 ዓመት ቁጭ አሉ። ከዚያ በኋላ ተመልሰው እነዚህ ሰዎች ማን ነው ያዘዟችሁ አሉ። ምክንያቱም መሬት ደስ ያላችበት እንደ ድሮ ዘመን ዛሬም እንደ ዘንድሮ ዛሬ ያኔም መሬት ህግ አለው። ማንም ደስ ይላል በስማም ይወጣ ለህንጻ ይመቻል በቃ ሰፍረን እንስራበት አይልም። ህግ አለው። ፈቃድ ይጠይቃል። ገብቷችሁ? ስለዚህ ማን ያሏችሁ ማን ስራ ያላችሁ አሏችሁ። ቀጥሎ ያለውን ቃል ግን ስሙት፣ ደስ ነው የሚለው። ይህንን ቅጥር ታድሱ ዘንድ ያዛችሁ ማን ነው ካሏችሁ በኋላ ቁጥር 4 ደግሞ ይህንን ስራ የሚሰሩ ሰዎች ስም ማን ነው ብለው ጠየቁ። የአምላካቸው ዓይን ግን በአይሁድ ሽማግሌዎች ላይ ነበረ። ይህም ነገር ወደ ዳርዮስ እስኪደርስ አሁን ዳርዮስ ነው ንጉሱ፣ መልሱም በደብዳቤ እስኪመጣ ድረስ አልከለከሏቸውም ይላል። ለምን? በነቢያዊ ቃል እግዚአብሔር በመንፈሱ አማካኝነት በተናገረው ትንቢት መሰረት ተነስተው ቤቱን መስራት ጀመሩ። እነዚህ ከሳሾቻቸው በመጡበት ጊዜ ግን ሊከለክሏቸው አልቻለም፣ ሊስተጓጎል አልቻለም። ደብዳቤ ደርሶ እስኪመጣ በእግር በፈረስ ብሎ እዛ እስኪመጣ ድረስ ሶስተኛ ክስ ነው። አልቻለም ይላል።
እንደነገርኳችሁ አሁን አርጤክስ ነው አርጤክስ ፊት ነው የቅድሙ ደብዳቤ ተነበበ ነው አይደል? እና ጻፊው ሲምሳይ አርጤክስ ፊት አነበበው ይልና ከዛ ቀጥሎ ግን አሁን ደብዳቤው እስከ ሁለተኛው እስከ ዳሪዮስ የሚባል ሌላ ንጉስ እስኪመጣ እስከ ሁለተኛው መድረስ ተሰዋጎለ ነው የሚለው። እዛ ደርሶ ለመምጣት አሁንም ሕጉን ነው ተከትሎ ነው የሚሄደው። በፈረስ በግመል እያለ ቀናት ፈይቶ ነው የሚመጣው። የሚያስገርማችሁ ነገር ልንገራችሁ። አሁን ደግሞ አርጤክስ የሚባለው ሰውዬ ሄዶ ዳሪዮስ ተተክቷል። ሶስተኛውን ደብዳቤ የሚያነበው ማን ይሆናል? ወይም ለሁለተኛ ጊዜ ቢጽፎን ዳሪዮስ ነው የሚያነበው። ዳሪዮስ አንብቦት ያለውን ከስር ማየት ትችላላችሁ። ቀጥሎ ያለውን እናንተ ቤታችሁን ታነቡ ጋብዛለሁ፣ ግን ጥርጥሩ ልናገር። አንተ በወንዝ ማዶ ያለው ተንትናይ ደግሞም ሰተርቡዝናይ ደግሞም ተባባሪዎቻቸው ከነዚህ ሰዎች ራቁ፣ እንዳትነኳቸው። ስሙ፣ እንዳትነኳቸው ጫፋቸውን። ይልቁኑ በኢየሩሳሌም ላለው ንጉስና ለቤተሰቦቹ እንዲጸልዩ ተዋቸው። ቤተ መቅደሱን በጽኑ ይስራና ይታነጽና ይመስረት። ይሄን ነገር የሚከለክል ማንኛውም አካል ካለ ቤቱ የጉድፍ መጣ የቆሻሻ ማጠራቀሚያ ይሁን። የቤቱ ምሰሶ ደግሞ ሰውየው ራሱ ባለቤቱ ይሰቀልበት። ጫፋቸው እንዳነቁ ዞር በሉ ብያለሁ ብሎ ንጉሱ አዘዘ። እንዴት ወንድሞቼ እናቶቼ፣ የመንግስታት መለዋወጥ ለቤተ ክርስቲያን የተለየ ሚና ሊጫወት አይችልም፣ የመንፈስ ቅዱስ አቅም እንጂ። ይሄ ብቻ ነበር እውነቱ። ይሄ ሰውዬ ምንም መረጃ የሰጡት ነገር የለም። ምንም መረጃ የሰጡት ነገር የለም። ትንቢቱን ተከትሎ ይሰራው ስለ ትንቢቱ የሰማው ነገር የለም። ልዑል እግዚአብሔር ከሰማይ ስለፈቀደ ግን ይሄ ሰውዬ ሲገባ ሁሉ ነገር ክልክል አደረገው። እንዳትነኳቸው ብለዋል። እግዚአብሔር እንዲህ ጣልቃ ይገባላቸው ሰዎች የዘመሩትን ዝማሬ እኔና እናንተ እንስማ። እግዚአብሔር ከዚህ ሁኔታ ውስጥ ታድጓቸው፣ እጁ መታ ስትረዳቸው። ሐጌና ዘካርያስ የተባሉ ሰዎች በመዝሙር መጽሐፍ ውስጥ የዘመሩ ዝማሬ እንደዚህ ይላል። መዝሙር ምዕራፍ 146 መዝሙር ምዕራፍ 146 እንደዚህ ይላል። ርዕሱ የሐጌና የዘካርያስ መዝሙር ነው የሚለው። ሐጌና ዘካርያስ ይህን መዝሙር የዘመሩት ከዚህ ኤቨንት በኋላ ነው። እና ምን ብለው እንደዘመሩላችሁም ስሙ። መዝሙር እንደ ገጣሚ ዝም ብላችሁ እየገጠማችሁ የመንፈሳዊ ቃላቶችን እያዋቀራችሁ ወይም ደግሞ ከመጽሐፍ ሲሆነ ጥቅስ እየሳባችሁ ዜማ ፈጥራችሁ ስትዘምሩትና መዝሙር በህይወታችሁ እግዚአብሔር ከሰራው ጋር አጣጣማችሁ ስትዘምሩት ይለያያል። የእግዚአብሔር ዲፍረንት የሆነ ስፔሻል የሆነ ኢንካውንተር ኖሯችሁ ስትዘምሩት ይለያል። መዝሙር ከህይወት ሲመነጭ ይለያል። ተጽዕኖም የዚያ ነው ያህል ነው። እና የዘመሩትን መዝሙር ስሙት። እንዲህ ይላል። ሃሌሉያ። የሐጌና የዘካርያስ መዝሙር ነው የሚለው ማለት ላይ በዚህ ሁኔታ ውስጥ የዘመሩት እንደሆነ ግልጽ ነው። ሃሌሉያ ነፍሴ ሆይ እግዚአብሔርን አመስግኝ፣ በህይወቴ እግዚአብሔርን አመስግኝ። በዚህ አጋጣሚ የመዝሙረ ዳዊት መጽሐፍ ጠቅላላው መዝሙረ ዳዊት አይደለም። እሺ ከዚህ ውስጥ 78ቱ ብቻ ነው መዝሙረ ዳዊት ተብሎ የዳዊት ተብሎ። እዛ ውስጥ የአሳፍ ትምህርት አለ፣ የቆሬ ልጆች መዝሙር አለ። መዝሙር 90ኛው ደግሞ የሙሴ ጸሎት ነው። የ127ኛው ከአጻጻፍ ዘይት የአጻጻፍ ስታይሉ ተነስተው የሰለሞን የልጁ የዳዊት ልጅ ሰለሞን ሊሆን ይችላሉ። ይሄኛው በግልጥ የሐጌና የዘካርያስ ተብሎ ተጽፎበታል። ስለዚህ ሁሉም የዳዊት አይደለም፣ ግን በዳዊት ስም ተጽፏል። እሺ እሱን ወደ ስነ መለኮት ቤት ስትሄዱ ወይም ደግሞ ስነ መለኮት ነገር ስታነቡ ታውቁታላችሁ። እሺ ሃሌሉያ ይላሉ ዘካርያስና ሐጌ ዝማሬያቸውን ያቀርባሉ። ሃሌሉያ ብለው ይጀምሩታል። ነፍሴ ሆይ እግዚአብሔርን አመስግኝ፣ በህይወቴ እግዚአብሔርን አመሰግናለሁ፣ በሚኖርበትም ዘመን ሁሉ ለአምላኬ ዘምራለሁ። ማዳን በማይችሉ በሰው ልጆችና ባለቆች አትታመኑ። ለምን? ስሙላችሁም በሰው ልጆች ሲደመር አለቆች ናቸው በሚባሉ ዓለም ሁሉ ላይ እንኳን አለቃ ሊሆኑ በሚችሉ ሰዎች ምን አትበሉ፣ አትታመኑ። ለምን? ምክንያታቸውን ስሙላችሁ። ምክንያታቸውን ስሙት። ነፍሱ ትወጣለች፣ ወደ መሬትም ይመለሳል፣ ያን ጊዜ ምክሩ ሁሉ ይጠፋል። አሁን ይሄንን ሲናገሩ እናንተ በደንብ ካልተከታተላችሁ ለማን እየተናገሩ እንደሆነ ግልጽ ላይሆን ይችላል። እያወሩ ያሉት በአንድ ወቅት የደረሰባቸውን ነገር እየመሰከሩ ነው። በሾርኔ እየነኩ ያሉት፣ በአሽሙር እየነኩ ያሉት ቂሮስን ነው። ከዕለታት አንድ ቀን
በዓለም ሁሉ ላይ ገዢ የሆነ አለቃ ተማምነን ነበረ። የቀለበት ማህተም በሚገዛበት ቦታ በሙሉ ማንም ሊሽረው የማይችለው ስልጣን ያለውን ወረቀት ይዘን በየቦታው እንዞር ነበር። በምናልፍበትና በምንሄድበት ፕሮቪንስ ላይ በሙሉ ላጥ ያርግን እያወጣን እናሳይ ነበር። ምድራችን እስክንደርስ በሙሉ ይሄ ነገር ረድቶናል። አገራችን ላይ ደርሰን የገዛ አገራችን ላይ ደርሰን በቃ ሴትል አድርገናል፣ ሁሉን ጨርሰናል ብለን ያልንበት ቦታ ግን ችግር ገጠመን። ማን ነው ስራ ያላችኋል? በገዛ አገራችን ላይ ስንት መንገድ አልፈን መጣን። በቃ ተማምነን ጨርሰናል። እዚህ ሰውዬ አለቃው ይሄ አለቃ ባይኖርልህ እኮ እያልን እያሞገስ ነው መተን እዛ ጋር ስንደርስ ማን ነው ስራ ያላችኋል? ቄሮስ ነው አየው አብለን ላጣ አድርገን ሰጠናቸው። ነው እንዴ ብለው ደብዳቤ ጽፈው አመጡና ኤክስፓየር አድርጉት የሱን ነገር። ኤክስፓየር የሆነበት ቄሮስ በህይወት ቢሆን ኖሮ እሱ ምን ያደርግ ነበር? ተዋቸው እኔ ስራ ያልኳቸው ይል ነበር። አሳዛኙ ነገር ሞቶ ጠበቀ። ለዚህ ነው ምክር መክራችሁ ማዳም በማይችሉ ባለቆችና በሰው ልጆች አትታመኑ። ለምን ይሞታላ? ሲሞት ጉድ ያደርጋቸዋል። አቅሙ እየቀነሰ መጣ ቁጥር ስልጣኑ እየወረደ መጣ ቁጥር ጉድ ያደርጋቸዋል። አትታመኑ። እና ታዲያ ምን እናድርግ? ስሙ የሚሉትን የያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱ ሰማይና ምድርን ባህርና በእነርሱም ያሉትን ሁሉ የፈጠረ ኪዳንን በእንግሊዝኛ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡት ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞች ምርኮኞችን እኛም ማለታቸው ነው ይጠብቃል። ድሃ አደጎችና ባልቴቶችን ይቀበላል። የኃጢአታቸውን መንገድ ያጠፋል ይልና በመጨረሻ ሁላችሁም በየቀኑ በጸሎቶቻችሁ ውስጥ እንደ ቀልድ የምታነሱትን ነገር በቁም ነገር ያነሱታል። እነዚህ ሰዎች እናንተ እንደ ቀልድ የምታነሱትን ስሙት፣ ላንብበው። እግዚአብሔር ለዘላለም ይነግሳል። ጽዮን ሆይ አምላክሽ ለልጅ ልጅ ነውና ሃሌሉያ ይላሉ። ለምንድን ነው ለልጅ ልጅ የሚሆነው? ለዘላለም ነው የሚነግሰው። አሁንም በሾርን የሚነኩት ማን ነው ታውቃላችሁ? ቂሮስና መሰሎቹ ግን ለዘላለም አይነግሱም። ስለዚህ ምን እናድርግ ትሏቸው? ለዘላለም በሚኖረው ታመኑ ያሏችሁ። ይህን ዝማሬ የዘመሩልን እነዚህ ናቸው። ሁኔታ ይህንን ይመስላል። 5 ደቂቃ ወስጄ አሁን ሊገባችሁ ስለሚችል 5 ደቂቃ ብቻ ወስጄ አንድ ነገር ልንገራችሁ። የዚህ የሐጌ መጽሐፍ ለመሆኑ 18 ዓመት ያህል ተኝቶና አንቀላፍቶ የነበረው በመንፈሳዊቱ ደክሞ የነበረው አገልግሎት አቁሞ የነበረው ዋነኛውን ነገር ረስቶ አንገብጋቢውን ነገር ረስቶ እንደ ሌላው ማህበር በተራ ነገር ተጠምዶ ወዲያ ወዲህ ሲል የነበረውን ሕዝብ ከዚህ አይነት እንቅልፍ ሊያነቃ የቻለበት ትልቅ ምክንያቱ ምንድን ነው? ለመሆኑ ምን አይነት ይዘት ቢኖረው ነው ትንቢቱ? በዕዝራ ምዕራፍ 5 ላይ እነዚህ ነቢያት መጥተው ይህንን ትንቢት ሲናገሩ ህዝቡ ሙሉ እንዲነሳና እግዚአብሔር ቤት እንዲሰራ አድርገዋል። ህዝቡ እንደገና እንዲነቃ አድርገዋል። ለመሆኑ ይዘቱ ምን ይመስላል? ይዘቱ አንደኛ ይሄ የሐጌ መጽሐፍ ይህንን ትውልድ ለ18 ዓመት የተኛውን ትውልድ ያነቃበት ጉልበት ያገኘበት ምክንያት በመጀመሪያ የህዝቡን አጓጉል ዝማሬ ያጋለጠ ነበር። በይዘቱ ምን እያለ? የህዝቡን አጓጉል ዝማሬ። ምንድነው አጓጉል ዝማሬያቸው? ይህ ህዝብ የእግዚአብሔርን ቤት ለመስራት ጊዜው ገና ነው። ከቁጥር 1 ጀምሮ ያን የምታዩት ቁጥር 2 ጀምሮ። ስለዚህ የእግዚአብሔርን ቤት ለመስራት ጊዜው ገና አልደረሰም ይላል። ጥሩ፣ አንድ ጥያቄ ልጠይቅ። የኔ ቤት ፈርሶ እናንተ በተሸለሙ ቤቶቻችሁ ልትኖሩስ ጊዜው ነውን እያላቸው ነው ጌታ ኢየሱስ ልዑል እግዚአብሔር። ጥያቄው አጭር ነው። ለእናንተና ለእኔ ሲቀርብ ደግሞ እንደዚህ ነው የሚቀርበው። እኔ በሰጠኋችሁ ዘመን የእናንተ ኑሮ እየኖራችሁ የኔ ቤት አዘግታችሁታል። እስኪ እኔና እናንተ እንጠየቅ። ለመሆኑ ሰው ተብሎ በእግዚአብሔር የተፈጠረ በተለይ ደግሞ በልጁ በኢየሱስ የዳነ ሰው ለሱ የሚሆን ጊዜ ለልዑል እግዚአብሔር የማይሆን ጊዜ አለ ወይ? ለመሆኑ እግዚአብሔርን ለማገልገል ቅዳሜና እሑድ የሚባል ዊኬንድ የሚባል ነገር አለ ወይ? ለመሆኑ እግዚአብሔርን ለማገልገል የዓመት ዕረፍት የሚባል ነገር አለ ወይ? እግዚአብሔር ሳይመለክ ሳይገለገል የሚታረፍበት ጊዜ አለ ወይ? ግስ አለን ካልን፣ ንብረትስ አለን ካልን፣ ማንነት አለን ካልን ለእግዚአብሔር የማይሆን ለኛ የሚሆን ጊዜ፣ ለእግዚአብሔር የማይሆን ትዳር ለኛ የሚሆን ትዳር፣ ለእግዚአብሔር የማይሆን ገንዘብ ለኛ የሚሆን ገንዘብ፣ ይሄኛውን ገንዘብ እኔ ብቻ እጠቀማለሁ እግዚአብሔር አያስፈልገው የምትሉት ነገር አላችሁ ወይ? ማንኛውም ለእግዚአብሔር የሚሆን ነገር በሙሉ
ማነው ለማንኛውም ለእኔና ለእናንተ የሚሆን የሰጠን ነገር በሙሉ በህይወት ኖረ የሰጠን ነገር በሙሉ ለእግዚአብሔር መሆን አለበት አውቶማቲክ። ስለዚህ እነዚህ ሰዎች እያሉ ያሉት ምንድነው ታውቃላችሁ? ይሄን ጊዜያችን እኛ የፈለግነውን የምናደርግበት ነው፣ የእግዚአብሔር ጊዜ ገና ነው እያሉ ነው። እናንተ በህይወት የኖራችሁበት ጊዜ በሙሉ እግዚአብሔር የሚገለገልና የሚመለክበት ቤቱ የሚሰራበት ለቤቱ የምትኖሩበት ጊዜ መሆኑን ማስተዋል ግድ ነው። የመጀመሪያው ይሄ ነው ትልቁ ችግር የነበረው። ሁለተኛው ደግሞ ይሄ የዕዝራ መጽሐፍ ሁለተኛው ትልቅ ሁለተኛው የዚህ የዕዝራ መጽሐፍ እነዚህ ለ18 ዓመታት የተኙ ሰዎች እንዲያነቁ ያደረገበት ይዘት ደግሞ ተመልከቱ ምን እንደሚመስል። ሁለተኛው በይዘቱ ይሄ መጽሐፍ የእርግማናቸው ምክንያት ግልጥ አድርጎ ያስቀመጠ ነበር። እነዚህ ሰዎች ኪሳቸው ሲጎል በአገር የመጣ ነው የሚሉት። ልጆቻቸው ሲታመሙ በአገር የመጣ ነው የሚሉት። እነዚህ ሰዎች ስራ አላቸው እንድታውቁ። እነዚህ ሰዎች ደሞዝ አላቸው። ምክንያቱም ደሞዝ ነው የተቀበለ በቀዳዳ ኪስ እንደሚከተው መሰረት ስለሚል ደሞዝ አላቸው፣ ስራ አላቸው። እንደሚያመርቱ ደግሞ የሚነግረን መጽሐፍ ቅዱስ ወይን ያመርቱ ነበረ፣ ሰብል ያመርቱ ነበር፣ የተለያየ ነገር ያመርቱ ነበረ። ግን በጣም 100 ከሚገኝበት ላይ 60 ወይ ነው 20 ነበር የሚያገኙት ይላል። ሰው ሊኖረው የሚገባው ነገር ለኖር የሚሆኑ ነገሮች ነበራቸው፣ በረከት ግን የላቸውም፣ እርግማን ነበረባቸው። እና እነዚህ ሰዎች ይላል በዋግ ባረማሞ ስመታችሁ እንኳን አልተመለሳችሁም። ለምን? በአገር የመጣ እያሉ እንደ እግዚአብሔር ሕዝብ ማሰብ አልቻሉም ነበር። ስለዚህ ግልጥ የሆነ ነገር ክሊከት የሆነ ነገር ነጋቸው። ለምንድን ነው በዚህ እርግማን የተመታችሁት መሰላችሁ? ምክንያቱም ስሙት፣ የኔ ቤት ፈርሶ እናንተ በተሸላለሙ ቤቶቻችሁ ተማችሁ። ታዲያ መፍትሄው ምንድን ነው ሲሉት፣ ተነሱ ወደ ተራውጡ እንጨትም አምጡ ቤትንም ስሩ፣ እኔም በዚህ ከበራል በዚህ ደስ ይለኛል። ለምንድን ነው ተራውጡና እንጨት አምጡ ያላቸው? መስሱን ስሙት። አሁንም በጣም ግልጽ ነው። ከዚህ በፊት እነዚህ ሰዎች ቤቱን ለመስራት የሚያስፈልጋቸው ነገር ቂሮስ በሙሉ አስታጥቆ አላካቸውም ነበር ወይ? ልኳቸው ነበር። ታዲያ ምን አደረጉት? የራሳቸውን ቤት ሰሩበት። እንደ ዘንድሮ ነቢያት የሰጣቸው ጸጋ በሙሉ የራሳቸውን ኑሮ መስሪያ እንዳደረጉት ነቢያት። ጸጋው ለቤተ ክርስቲያን የተሰጠ ነው። አብዛኛዎቹ እንደ ሱቅ እየከፈቱ የሚቸበችቡበት ኢንቫይሮንመንት ውስጥ ገባን። ስለዚህ ተጨማሪ ዋጋ መክፈል ተጠይቃለች። አሁንም የእግዚአብሔር ቤት መስራት ኑሯችሁ፣ ፕሮፌሽናችሁ፣ ማንኛውም የሄዳችሁበት ዲሲፕሊን፣ ዘር ማንዘራችሁ፣ ቤታችሁ፣ ንብረታችሁና ገንዘባችሁ እግዚአብሔርን ሊያገለግል ብቻ እንጂ ለሌላ ለምንም አልተሰራም። ከዚህ ያነሰ ወይም የበለጠ እውነት የለም። ጊዜ ካላችሁ እግዚአብሔር ሊመለክልበት ይገባል። በቅድሚያ እግዚአብሔር ቤት ሊሰራበት ይገባል። በቅድሚያ ይሄ ነው ቀዳሚው ነገር። ሁለተኛው ነገር፣ ሶስተኛውን ስሙት። ሶስተኛው ነገር እነዚህ ሰዎች ከ18 ዓመት በኋላ እንደገና ተነቃቅተው የእግዚአብሔርን ወደ እግዚአብሔር ነገር ግልብጥ ብሎ እንዲመጡና ለእግዚአብሔር ቤት ራሳቸውን ሰጡ ያደረጋቸው ነገር ምነው ሲባል እግዚአብሔር መንፈሳቸውን አነሳስቶ ነበር። ባጭሩ ይሄ ነገር ለመናገር የሚጠቅመው ምንድነው? አንዳንድ ምግብ ቤቶች በጣም ይረሳሉ። በጣም ይበላሹና ሲረሱ ምግብ በጣም ትልቅ በወረቀት ያስለጥፉና ምግብ በአዲስ መልክ ጀምረናል ይላሉ። በዚህ መልክ ቤተክርስቲያን አይቀናም። ቤተክርስቲያን የሚቀናበት ብቸኛ መንገድ አንድ ነገር ነው። መንፈስ ቅዱስ የትውልዱን መንፈስ ሊያነሳሳ ይገባል። ለዚህ መንበርከክ ብቻ ነው፣ ሌላ መፍትሄ የለውም። ጥሩ ነው የተለያዩ ሰባኪዎችን መጥራት፣ የፕሮግራም ለውጥና የተለያዩ ነገሮች ማድረግ ይጠቅም ይሆናል። ግን ሲሄዱ ተመልሶ ይፈዛል። ቤተክርስቲያንን እንደ ተመላላሽ ታካሚ አናርጋት። ቤተክርስቲያን በውስጧ ህይወት አለ። ያ ህይወት የመንፈስ ቅዱስ ህይወት ነው። ሁሉ ጊዜ የሚመነጭ ብዙዎች ሊሰበስብ የሚችል አቅም አለ ቤተክርስቲያን ውስጥ። መንፈስ ቅዱስ ሰዎችን መንፈስ ሲያነሳሳ ይህን ጊዜ ቤተክርስቲያን በአቅም መቀጠል ትችላለች። አለዛ በመርፌ እንደሚነሳ ነው የሚሆነው። አራተኛ ከምዕራፍ 2 ቁጥር 3 ጀምሮ ነው የሚናገረውና ጻፊ ምንድነው የሚለው? ማነው ሐጌ ነው የሚላቸው። ይሄ ቤት ከእናንተ መካከል የነበረ ቀድሞ የነበረ ይሄ ቤት በቀድሞ ክብሩ ሳለ ከእናንተ መካከል ያየ ሰው ማን ነው ይላቸዋል። እዚህ ጋር ነው የሰውዬ ምናልባት አብሮ እንደነበረ ሳይሆን አይቀርም የሚናገረው። የቴንሱ ሙዴን ነው የሚናገረው ይላሉና አብሮ ነበረ። ማን ነው? አንዳንድ አባቶቻችን አሁን ክርስትና አለ እንዴ? ድሮ ቀረኩ። ድሮ እኮ እንዲህ በቤተ ክርስቲያን ሲያልፍ ነበር አጋንንት የሚጮህ። አሁን ምን አለ? ድሮ ጸሎቱ ምኑ ህይወቱ ይሉን ነበር። ሐጌ
ይሄንን ሁኔታ ያስነሳውና የቀድሞ ቤት አይታችሁታል? የሰለሞን ቤተ መቅደስ ክብር አይታችሁታል? ከአሁኑ ከምትሰሩት ተራ ቤተ መቅደስ ጋር ሲነጻጸር የአሁኑ ተራ ቤተ መቅደስ ምናምንቴ አይደለም የሚለው እንዲቆጫቸውና አልቅሰው እንዲተውት አይደለም፣ እንዲነሳሱ ነው። ስሙት ምን እንደሚል። ማን ነው በቀድሞ ክብሩ ሳለ ቤት ከእናንተ መካከል ያየ? አሁንስ በፊታችሁ እንደምናምን አይደለምን? ዛሬስ እንዴት ሆኖ አያችሁ? በዓይናችሁ እንደምናምን አይደለምን? አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁ ካህን ኢያሱ ሆይ በርታ፣ እናንተም የሀገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። ከእናንተ ጋር ነኝና ይላል የሠራዊት ጌታ እግዚአብሔር። መንፈሴ በመካከላችሁ ነውና አትፍሩ፣ የሠራዊትም ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን ሰማያትና ምድርን ባህርንና የብስን አናውጣለሁ፣ በአሕዛብ ሁሉ የተመረጠው ዕቃ ይመጣል፣ ይህን ቤትም በክብር እሞላለሁ ይላል የሠራዊት ጌታ እግዚአብሔር። ከፊተኛው ቤት ክብር ይልቅ የዚህ የኋለኛው ቤት ክብር ይበልጣል ይላል የሠራዊት ጌታ እግዚአብሔር። ካለፈው ዘመን እንቅስቃሴ ካለፈው ዘመን መንፈሳዊ መሰጠት ይልቅ በዚህ ዘመን ገና የሚጠብቀን መንፈሳዊ መሰጠት እውነተኛ አምልኮ ይጠብቀናል እያለ ነው። ለምን ስትሉት መንፈስ ቅዱስ አለ አሁንም እያለ ነው። ይህንን የሚያመጣው መንፈስ ቅዱስ ነው። በርቱና እናንተ ምን በሉ ባላችሁ አቅም ስሩ። አሁን የምታዩት መንፈሳዊ እንቅስቃሴ የፈዘዘ የደበዘዘ ቢሆን አለፈው አባቶቻችን ከሚኖሩ ጋር በጣም ዲፍረንት በሆነ ሁኔታ ሰዎች ብዙም እግዚአብሔር የማይፈልጉ በጽድቅ የማይኖሩ ሰዎች የሞሉበት ዓለም ላይ ብትሆኑ እንኳን እናንተ በርቱና አስቡ። ስራው የመንፈስ ቅዱስ ነው። ከፊተኛው ቤት ክብር ይልቅ የዚህ የኋለኛው ቤት ክብር ይበልጣል ያለ ሰው ጌታ እግዚአብሔር ይላል መጽሐፍ ቅዱስ። ላረጋግጥላችሁ የላቀ ተአምራት የታምራት ጊዜ የላቀ እውነተኛ ተግባራዊ ክርስቲያን ሕይወት የሚታይበት ጊዜ ይመጣል ነው መጽሐፍ ቅዱስ የሚለው በመንፈስ ቅዱስ ምክንያት ብቻ። እናንተ ግን በርቱና ስሩ። እውነተኛ መሰጠት ነው። ቀዳሚው ነገር ወቁ ነው የሚለው መጽሐፍ ቅዱስ። የዘካርያስም ትንቢት ይሄን እንደነበረን ታውቁ ፈልጋለሁ። ዘካርያስም ይሄን ያለው ዘካርያስ ምዕራፍ 4 ብታዩ ተመሳሳይ ነገር ነው የተናገረው። ዘካርያስ ራእይ ያየው ነገር በቃ ተራ ዕቃ ነው ያየው። የወርቅ መቅረዝ፣ የዘይት ማሰሮና የወይራ ዛፍ። ከዛ መልአኩ አጠገብ የነበረውና ያጠየው እነዚህ ምን እንደሆኑ ታውቃለህ አለው። አይ አላውቅም አለ። እንግዲህ አሁን ልንገርህ አለው። ይህ ለዘሩባቤል የተባለው ቃል ነው አለው። የወርቅ መቅረዝ፣ የዘይት ማሰሮና የወይራ ዛፉን አንድ ላይ ያነበበውና ለዘሩባቤል የተባለው ቃል ነው አለው። ቃሉ ምን እንደሆነ ስሙ፣ ሁላችሁም ስሙ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ምን ማለቱ ነው? በነገስታትና በመንግስታት ኃይልና ብርታት አይደለም፣ በመንፈሴ እንጂ። ሰዎቹ ገና ሲሄዱ ማነስሩ ያላችሁ ላጥ አድርገው ያሳዩ ነበር። ችግር የለም እኛ ከጥቂት ቀን በኋላ እናሳያቸዋለን ብለው ነው ያፈራረሱባቸው። በመንፈሴ እንጂ በኃይልና በብርታት አይደለም የሠራዊት ጌታ እግዚአብሔር። የጥቂቱን ነገር ቀን የናቀ ማን ነው? የዘሩባቤል ልጆች ይህንን ቤት መሰረቱ፣ እነሱም ይፈጽሙታል። 18 ዓመት ጋፕ ኖሮ ዘሩባቤልም ረስቶት ሁሉ ነገር ታረቁ አልነበረምን? ግድ የለም እግዚአብሔር በጀመረው ሰው ይጨርሳል፣ አቅም ስላለው። በእናንተ የጀመረውን በእናንተ ይጨርሳል እያለ ነው የሚነግራቸው። የመጨረሻውን ብለን ጨርስ። የመጨረሻው ነገር እንዲህ ነው። የመጨረሻው ነገር የእርግማናቸውን ምክንያት ማስተዋወቅ ብቻ ሳይሆን የእነዚህ ሰዎች ትክክለኛ የበረከት መንገድ ምን እንደሆነ ማስታውቋል መጽሐፉ። መባረክ የሚፈልጉ ከሆነ በረከቱ ምን እንደሆነ በግልጽ አስቀምጧል። ስሙት። ቁጥር 18 ከዛሬ ከ9ኛው ወር ከ24ኛው ቀን ጀምራችሁ ቁጥር 18 ምዕራፍ 2 ጀምራችሁ የሚመጣውን ዘመን ልብ አድርጉ። የእግዚአብሔር መቅደስ መሰረት ከተተከለበት ቀን ጀምሮ ልብ አድርጉ። ማንኛውም ሌላው ነገሩ እንዳለ ሆኖ ለእግዚአብሔር ቤት መሰረት መቅደስ ለመትከል ድንጋይ አንስቶ የእግዚአብሔር ቤት ለመስራት እጁን ከሚያነሳሳበት ከዚህ ቀን ጀምራችሁ አስቡ ነው እያለ ያለው። ከዚህ ቀን ጀምራችሁ አስቡ ይልና ስሙት ሁላችሁ። ዘር በጎተራ ገና ይኖራልን? ማለት ጊዜው ዘር በጎተራ የሚከማችበት ጊዜ አይደለም እያለ ነው ባጭሩ። ቀጥሎ የሚለውን ስሙት። ወይንና በለስ ሮማንም ወይራም አላፈሩም ይልና ጊዜው ወይን በለስ ወይራ የሚያፈሩበትና እህል የምናከማችበት ጊዜ አይደለም ካለ በኋላ እንደዚህ ይላል፣ ከዚህች ቀን ጀምሮ እባርካቸዋለሁ ይላል። ከየቱ ቀን ጀምሮ? ከዚህች ቀን ጀምሮ እባርካቸዋለሁ የሚለውን ቃል ከሰማችሁበት ቀን ጀምሮ አይደለም። አደራ ቀዳሚውን ነገር አውቃችሁ ለቀዳሚው ነገር እንቅስቃሴ ማድረግ ከጀመራችሁበት ቀን ጀምሮ እባርካቸዋለሁ ይላል። ይሄን ማውራውን አይደለም መጽሐፍ ቅዱስ ነው። ቀዳሚውን ነገር እንወቅ።
ያልተሰሩ ነገሮች አሉን። ያልተመለሱ ጥያቄዎች አሉን። ያልሞላ ተስፋና ያልተመለሰ ጸሎት ይዘናል። በጣም በህይወታችን እግዚአብሔር ሊያነሳልን ይገባል ከምለው ከባድ ጭንቅንቅ ጋር ነው ያለነው። ጥያቄና ያላችን እየፈታን ያለን ሰዎች ነን። እግዚአብሔር ይሄን ካላነሳልኝ ማምለክ ለእግዚአብሔር ቤት ራሴ ማንቀሳቀስ አልችልም ሰዎች ናችሁ። ልዑል እግዚአብሔር የሚላቸው ይሄን ነው። ሌላው ዳው ገብስ ነው። እነሱ እንዳሉ መሰዊያዎቻችሁን ስሩ። አንድ እነሱ እንዳሉ በማንኛውም በሰጣችሁ ነገር እድሜያችሁ፣ ዘመናችሁ፣ ጊዜያችሁ፣ መልካችሁ፣ አካላዊ ጤንነታችሁ፣ ንብረታችሁ፣ ገንዘባችሁ አለኝ የምትሉ ነገር በሙሉ የእግዚአብሔርን ቤት ለመስራት ድንጋዮች የምታነሱበት እንዲሆን ይጠይቃቸዋል። ይሄ እግዚአብሔርን ስትጠይቁት አስቸኳዩ ነገር ይሄን ይላችኋል። ምክንያቱም የእግዚአብሔር መካከላችሁ መገኘት ወሳኝነት አለው። በዚህ ወሳኝ በሆነ ወቅት በህመም፣ በችግር፣ በፍርድ ቤት ሙግት፣ በጎረቤት ሙግት፣ በፍቅር ጥያቄ፣ በቤተሰብ ጥያቄ ውስጥ ያላችሁ ሰዎች ካላችሁ ተነስተን እንድንጸልይ ይፈልጋለሁ። ልዑል እግዚአብሔር በጣም አስቸኳይ ነገር ነው የሚለው ህይወታችሁ እንዲሰራ፣ መሰዊያዎቻችሁ እንዲሰሩ ነው። ስለዚህ ይሄንን እንድታደርጉ የሥራው ጌታ እግዚአብሔር ይጠይቃችኋል። ተነስቱ። ለአንድ ደቂቃ ነው የምንጸልየው። ብዙ እንቅስቃሴ አልፈልግም። ሰዓት አንድ ደቂቃ አሳልፌያለሁ። ስለዚህ ለአንድ ደቂቃ ተጨማሪ እንድንጸልይ ይፈልጋለሁ። እጆቻችሁን ሁላችሁም እንድታነሱ ጠይቃለሁ። ልዑል እግዚአብሔር በተለያየ አይነት የህይወት ጥያቄ ውስጥ ያላችሁ ሰዎች ካላችሁ በመጀመሪያ ወደዚህ ወደሚፈለገው ነገር እንድትመለሱ እግዚአብሔር ይጋብዛል። እጆቻችሁን እንድታነሱ አቅም ካላችሁ እጃችሁን አንስታችሁ ልዑል እግዚአብሔር ሆይ እንድትጎበኘኝ እፈልጋለሁ በሉት። ልዑል እግዚአብሔር ይመጣል። በዚህ ደቂቃ ውስጥ እግዚአብሔር እናንተን ይጎበኛል። አንሱ፣ እጆቻችሁን አንሱ፣ ከፍ አድርጉ፣ እጆቻችሁን ከፍ አድርጉ። አትድከሙ። አንድ ደቂቃ ነው የምንጸልየው። ጸልይላችኋለሁ። የምጸልይላችሁ እግዚአብሔር የመመለስ አቅም እንዲሰጣችሁ ነው። ወደ ትክክለኛው ነገር የመመለስ አቅም እንዲሰጣችሁ ነው። እሱ ውስጥ ነው እግዚአብሔር ያለው። እናንተ እግዚአብሔር እንዲጎበኛችሁ የምትፈልጉ ሰዎች እንዲህ ተደግፋችሁ ጉንጫችሁን የሆነ ነገር ሲፈጠር ድረስ እየጠበቃችሁ ያላችሁ ሰዎች ከዚህ ችግር እግዚአብሔር ካልገላገለኝ ምንም አይነት እንቅስቃሴ ማድረግ አልችልም የምትሉ ሰዎችን ልዑል እግዚአብሔር በዚህ ጊዜና ሰዓት አንድ መንገድ አሳይቷችኋል። ወደዚህ መንገድ እንድትራመዱ ማንኛውም አለኝ በምትሉ ነገር በሙሉ ወደ እግዚአብሔር ማድሪያ እንድትመለሱ መሰዊያዎቻችሁን እንድትሰሩ በግል በአደባባይ ደግሞ የእግዚአብሔር ማድሪያ ለመስራት እጆቻችሁን እንድታነሳሱ እነዚህ ወሳኝ መንገዶችን እግዚአብሔር ከፍቷል። በዚህ በሚዘረጋላችሁ ፕላትፎርም ላይ ተንቀሳቀሱ። ልዑል እግዚአብሔር መንገዶችን ያወጣል። መንገድ የለም በምትሉበት ነገር ውስጥ በሙሉ እግዚአብሔር መንገዶችን ይከፍታል። እግዚአብሔር ግራ በገባችሁ ላይ እጆቹን ይዘረጋል። እግዚአብሔር ሙግቶቻችሁን እግዚአብሔር ያረግባል። እግዚአብሔር የሚዋጓችሁና የሚሞግቷችሁን ሰዎች እግዚአብሔር ከመንገዳችሁ ላይ ያነሳል። ይሄ ለእግዚአብሔር በጣም ተራው ነገር ነው። እጆቻችሁን አንሱ። እጆቻችን አንስተናል። ጌታ ወይ ቅዱስ እግዚአብሔር በዚች ደቂቃ ነገር እንጠይቃለን። አቅም እንድትሰጠን እንጸልያለን። እዚህ ጉባኤ መካከል እግዚአብሔር አምላክ ከደረሰባቸው ነገር የተነሳ ማገልገል ያቆሙ ሰዎች አሉ። እንድትረዳቸው እንጸልያለን። እዚህ ጉባኤ መካከል እግዚአብሔር አምላክ በምድረ በዳ የተከተሉ አሁን ግን በትንሽ በጎደለቻቸው ነገር ላይ እግዚአብሔር አምላክ ፈጽሞ ካንተ ላይ ድርድርና ሙግት ውስጥ የገቡ ሰዎች አሉ። እርዳቸው ጌታ ሆይ፣ አቅም ስጣቸው። ሁሉን ትተው መመለስ እንዲችሉ እርዳቸው። በአንተ ላይ ያላቸው ፍጹም መታመን ለማሳየት አሁን እንዲንደረደሩ እርዳቸው። አቅም ስጣ ለዚህ ጉባኤ እግዚአብሔር ሆይ፣ አቅም ስጥ ለዚህ ጉባኤ። ልዑል እግዚአብሔር ጉልበት ስጥ ለዚህ ጉባኤ። አንድ ደቂቃ ልዑል እግዚአብሔር እጆችን ላክ። አቅም ያጡ ሰዎችን እግዚአብሔር አምላክ ሆይ ቁጭ ብለው መንፈሳዊ ሲነገር እግዚአብሔር ሆይ ተራ ነገር ሲነገር ይነቃቁ የነበሩ ሰዎች አሁን እግዚአብሔር አምላክ ሆይ እሳት እየወረደ መንቀሳቀስ ያልቻሉ የተዳፈነባቸውን ሰዎች አንሳላቸው። አይኖቻቸው የዘጉባቸውን ሰዎች ገና እንደመጡ ተንበርክከው ካንተ ጋር እግዚአብሔር የሚያጉረመረሙ ጸሎታቸው የምስጋና ጸሎታቸው የክብርና እግዚአብሔር አምላክ ሆይ ማንነትህን እግዚአብሔር ሆይ የተገነዘበ አይነት ጥያቄ ሳይሆን የሙግት እንደ ጓደኛ አንተን የመክሰስ ጥያቄ የሆነባቸውን ሰዎች እንድታስባቸው ጸልያለሁ። በዚህ አይነት ሙግት ውስጥ ያሉ ሰዎች መልሳቸው። ልዑል እግዚአብሔር ሆይ ቀዳሚው ነገር ይሄ ነው። ለዚህ ነገር አምነውህ እንዲንቀሳቀሱ እርዳቸው፣ እንዲያምኑ እርዳቸው። ጌታ ሆይ እንዲያምኑ ልባቸውን አንሳላቸው፣ የወደቀ ልባቸውን አንሳላቸው። የታመሙ ሰዎች እዚህ ጉባኤ መካከል አሉ። መንገድህ ይሄ እንደሆነ አሳያቸው። እግዚአብሔር ሆይ ለዘመናት የጣበቀ ነገር ያለባቸው ሰዎች አሉ። መንገድህ እንደሆነ አሳያቸው ጌታ ሆይ። ግራ የገባቸው ሰዎች አሉ። እግዚአብሔር በዚህ ጨለማ ውስጥ መንገድ እንዳለው እንዲያቆርዳቸው
ያለ ምክንያት እንዳልጠራቸው እንዳልተናገርካቸው እንዲያቆርዳቸው አግዝ ጌታ ሆይ። በመንፈስ እዚህ ጉባኤ መካከል ያሉ ሰዎችን አግዝ። እሺ ሁላችንም አይኖቻችን እንደጨፈረ